እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ ደግሞ የምንመለከተው ማታ ከመኝታ በፊት አንድ የሻይ ማንኪያን ከወሰዳችሁ ደም ወሳጅ ቧንቧዎችን በተፈጥሮ ስለሚያጸዳው ስለ ኤክስትራ ቨርጂን ኦሊቭ ኦይል ወይም ደግሞ ስለ ወይራ ዘይት በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ ማለት ነው። ይህ ቪዲዮ በፍጹም እንዳያመልጣችሁ፣ ሌሎችም ደግሞ እንዲማሩበት ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ምንም አይነት ምግብ ወይም ደግሞ መጠጥ በአንድ ሌሊት ወይም ደግሞ ጀንበር ውስጥ የደም ወሳጅ ቧንቧዎችን ፍቆ የሚያጸዳ መጠጥ ወይም ደግሞ ምግብ ተአምራዊ ነገር የለም። ነገር ግን የደም ወሳጅ ቧንቧዎችን ጥገና የሚደግፍ የቆሻሻ ወይም ደግሞ የፕላክ ክምችቶችን የሚቀንስ የደም ዝውውርን የሚያሻሽል እናም በጊዜ ሂደት ብግነት ወይም ደግሞ ኢንፍላሜሽንን የሚቀንስ በጣም ቀላል አንድ ነገር አለ። ምርጡ እናም አስተማማኙ ኤክስትራ ቨርጂን ኦሊቭ ኦይል ወይም ደግሞ የወይራ ዘይት ነው። ከመኝታ በፊት አንድ የሻይ ማንኪያ መውሰድ ይህንን ይደግፋል ማለት ነው። ይህ ታምር አይደለም፣ መድኃኒትም አይደለም። ነገር ግን በትክክልናም በቋሚነት ጥቅም ላይ ሲውል የደም ወሳጅ ቧንቧዎችን ጤና ከሚደግፉ የተፈጥሮ ነገሮች ውስጥ አንዱ እናም ጠንካራው ነው። በመጀመሪያ የደም ወሳጅ ቧንቧዎች ለምን ይቆሽሻሉ የሚለውን እንመልከት። የደም ወሳጅ ቧንቧዎች የሚደፈኑት በስብ ብቻ አይደለም፣ የሚደፈኑት በሌሎችም ምክንያቶች ነው። ስር በሰደደ ብግነት ወይም ደግሞ ኢንፍላሜሽን፣ ክሮኒክ ኢንፍላሜሽን በምንለው የተበላሸ ወይም ደግሞ ኦክሲዳይዝድ የሆነ ኤልዲኤል ኮሌስትሮል ሲኖር፣ ከፍተኛ የደም ስኳር ካለብን፣ የኢንሱሊን ሬዚስታንስ ችግር ካለ፣ ደካማ ናይትሪክ ኦክሳይድ ወይም ደግሞ የደም ስሮች መዝናናት ወይም ደግሞ መስፋፋት ደካማ ከሆነ የደም ወሳጅ ቧንቧዎች በፕላክ ወይም ደግሞ በስብ ግግር ሊደፈኑ ወይም ሊዘጉ ይችላሉ ማለት ነው። ታዲያ በጊዜ ሂደት ደግሞ ይህ የቆሻሻ ወይም የፕላክ ክምችትን ይፈጥራል። እነዚህ ችግሮች የቧንቧዎች መድረቅና መጠንከር፣ የጠበበ የደም ዝውውር መኖር እና ከፍተኛ የደም ግፊት፣ የልብ ድካምና የስትሮክ አደጋን ያስከትላል ማለት ነው። ስለዚህ ደም ወሳጅ ቧንቧዎች የሚድኑት ብግነትን ወይም ደግሞ ኢንፍላሜሽንን እናም ኦክሲዴሽንን ስትቀንሱ እንጂ ስታጥቧቸው አይደለም። ስለዚህ መቀነስ የሚያስፈልገው ኢንፍላሜሽን የምንለውን እናም ኦክሲዴሽንን ነው። ታዲያ አንድ የሻይ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይል ለምን ይሰራል ካላችሁ፣ አንደኛ የደም ወሳጅ ቧንቧ ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። ኤክስትራ ቨርጂን ኦሊቭ ኦይል በአንቲ ኦክሲዳንት የበለጸገ ነው። ኦሊዮካንታል እንደ ተፈጥሯዊ አንቲ ኢንፍላማቶሪ ወይም ጸረ ብግነት ይሰራል። የወይራ ዘይት ፖሊፊኖልስ ኃይለኛ አንቲ ኦክሲዳንቶች በመሆን ያገለግላሉ። ያነሰ ብግነት ወይም ደግሞ ኢንፍላሜሽን ካለ አዝጋሚ የቆሻሻ ክምችት እድገት ይቀንሳል ማለት ነው። ሁለተኛ ኮሌስትሮል አደገኛ እንዳይሆን ይከላከላል። የኤልዲኤል ኮሌስትሮል ጎጂ የሚሆነው ኦክሲዳይዝድ ሲሆን ወይም ደግሞ ሲበላሽ ብቻ ነው። የወይራ ዘይት የኤልዲኤል ኦክሳይድን ይከላከላል። ኤችዲኤል ወይም ደግሞ ጥሩ የሆነ ኮሌስትሮልን ያሻሽላል። የሚጣበቅ የቆሻሻ ክምችት እንዳይፈጠርም ይቀንሳል። ይህ የሜዲትራኒያን አካባቢ ህዝቦች ንጹህ የደም ወሳጅ ቧንቧዎች መኖራቸው ዋነኛው ምክንያት ነው። ሶስተኛ የወይራ ዘይት የደም ስር የመለጠጥ ችሎታን ያሻሽላል። ይህ በጣም አስፈላጊ ነው። ኤክስትራ ቨርጂን ኦሊቭ ኦይል የናይትሪክ ኦክሳይድ ተደራሽነትን ይጨምራል። ቧንቧዎችም እንዲዝናኑ እናም እንዲሰፉ ይረዳል። በእንቅልፍ ወቅት የደም ዝውውርን ያሻሽላል። የሚለጠጡ የደም ስር ቧንቧዎች ካሉ ዝቅተኛ የደም ግፊት እናም የተሻለ
የኦክስጅን ስርጭት ይኖራል ማለት ነው። አራተኛ ለምን በተለይ ከመኝታ በፊት ይወሰዳል? በሌሊት ሰውነታችን ወደ ጥገና ሁኔታ ይገባል። የብግነት ወይም ደግሞ የኢንፍላሜሽን ሂደቶችም ይዘገያሉ። የደም ስሮቻችንም ይታደሳሉ። የኮሌስትሮል ሜታቦሊዝምም ይቀጥላል። ትንሽ የወይራ ዘይትን መውሰድ የሌሊት ጥገናን ይደግፋል። ኢንሱሊን እንዲጨምር አያደርግም። ተኝታችሁ ሳለ ብግነት ወይም ደግሞ ኢንፍላሜሽንንም ለማረጋጋት ይረዳል ማለት ነው። ታዲያ እንዴት መውሰድ ይቻላል? ኤክስትራ ቨርጂን ኦሊቭ ኦይልን መጠቀም በቀዝቃዛ መጭመቂያ የተዘጋጀ ወይም ደግሞ ኮልድ ፕረስድ የሆነውን። የመራራ ጣዕም ካለው ደግሞ ጥሩ ነው፣ ፖሊፊኖል እንዳለው ያሳያል። ምን ያክል መጠን? አንድ ሻይ ማንኪያ ብቻ በቂ ነው። መጨመር የተሻለ ውጤትን አያመጣም። መቼ መውሰድ አለባችሁ ደግሞ? ከመኝታ ከ30 እስከ 60 ደቂቃዎች በፊት አስቀድማችሁ መውሰድ። በባዶ ሆድ ወይም ደግሞ ቀለል ያለ እራት ከተበላ በኋላ ውሰዱት። እንዴት መውሰድ ትችላላችሁ? እንደ ምርጫችሁ። ዝም ብላችሁ በቀጥታ መውሰድ ትችላላችሁ። ይህ በጣም ምርጡ መንገድ ነው። ጣዕሙ ደግሞ ከከበዳችሁ በጥቂት የሎሚ ጭማቂ ጠብታዎች ጋር ቀላቅላችሁ መውሰድ ትችላላችሁ። ታዲያ የዚህን ጥቅሙን የሚያጠፉ የተለመዱ ስህተቶች ደግሞ የተጣራ ወይም ደግሞ ሪፋይን ወይም ላይት የሆነ የወይራ ዘይትን መጠቀም። የወይራ ዘይት የገዛችሁበት ጠርሙሱ ጥቁር ካልሆነ ወይም ላይት ከሆነ ግዴታ ጠቆር ያለ መሆን አለበት ማለት ነው። እንዲሁም ዘይቱን የምታሞቁት ከሆነ፣ ከፍተኛ መጠንን የምትወስዱ ከሆነ እናም ከስኳር ካላቸው ምግቦች ጋር መውሰድና ፈጣን ውጤትን መጠበቅ ስህተት ነው። ጥቅሙን የሚያጠፉ ናቸው። ይህ በዝግታ እናም በቋሚነት ነው የሚሰራው። ፈጣን የሆነ ውጤትን ቶሎ አትመለከቱም ማለት ነው። ቀጣይነት ያስፈልጋል። ምን አይነት መሻሻሎችን ታዲያ እናያለን? መውሰድ ከጀመርን ከ2 እስከ 4 ሳምንታት ውስጥ የተሻለ የምግብ መፈጨትና ያነሰ ብግነት ወይም ደግሞ ኢንፍላሜሽን ይኖራል። ከ1 እስከ 3 ወራት ውስጥ የተሻሻሉ የኮሌስትሮል ምልክቶችን እንመለከታለን። ከ3 እስከ 6 ወራት ውስጥ የተሻለ የደም ግፊትና የደም ዝውውር ይኖራል። በረጅም ጊዜ ደግሞ የቆሻሻ ክምችት እድገት መዘግየትና ጤናማ የሆኑ የደም ቧንቧዎች ይኖሩናል። ጽናት ታዲያ ከብዛት ይበልጣል ማለት ነው። ጽናት ያስፈልጋል። በአንድ የብዙ መጠቀም ምንም ጥቅምን አይሰጥም፣ ጉዳትን ያመጣል። ስለዚህ በየቀኑ 1 ማንኪያ ለረጅም ጊዜ መጠቀም ድንቅ የሆነ ለውጥን እንድትመለከቱ ያደርጋል። ታዲያ ጥንቃቄ ማድረግ ያለባቸው ሰዎች ደግሞ አንዳንድ የጤና ችግሮች ካሉባችሁ ተዉት ወይም ደግሞ ሐኪምን አማክሩ። የሐሞት ከረጢት በሽታ ካለባችሁ፣ ከባድ የቃር ወይም ደግሞ የአሲድ መመለስ ችግር ካለባችሁ፣ ደምን የሚያቀጥኑ መድኃኒቶች ላይ ከሆናችሁ በጥብቅ ተከታተሉ። እንዲሁም በጣም ዝቅተኛ የደም ግፊት ካለባችሁ አቁሙ ወይም ደግሞ አስቀድማችሁ የግል ሐኪማችሁን አማክሩ። የበለጠ ደግሞ ኃይለኛ ለማድረግ ለተሻለ የደም ቧንቧ ድጋፍ በቀን ከ20 እስከ 30 ደቂቃዎች ተራመዱ። ስኳርናም የተጣሩ ካርቦሃይድሬትሶችን ደግሞ ቀንሱ። ማጨስን አቁሙ። ከ7 እስከ 8 ሰዓታት በየቀኑ ተኙ። ውጥረት ወይም ደግሞ ስትረስን አስወግዱ። የወይራ ዘይት መዳንን ይደግፋል። የአኗኗር ዘይቤ ግን ዋናውን ስራ ይሰራል ማለት ነው። በአጠቃላይ የደም ወሳጅ ቧንቧዎች በፈጣን ማጽጃ ወይም ደግሞ ክሊንስ አይድኑም። የሚድኑት በየቀኑ በሚደረጉ አንቲ ኢንፍላማቶሪ ወይም ደግሞ ጸረ ብግነት ልማዶች ነው። ከመኝታ በፊት 1 የሻይ ማንኪያ ኤክስትራ ቨርጂን ኦሊቭ ኦይል ወይም ደግሞ የወይራ ዘይት ብግነት ወይም ደግሞ ኢንፍላሜሽንን ያረጋጋል፣ ኮሌስትሮልን ይጠብቃል፣ የደም ስር ጥገናንም ይደግፋል። ቀላል የሆነ ተፈጥሯዊና ምንም የጤና ጉዳት የሌለው ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሌሎችም ደግሞ እንዲማሩበት ሁላችሁም ለሌሎችም በቅንነት ላይክ እና ሼር ማድረጋችሁን አትዘንጉ። ጥያቄያችሁን
በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።